ይህ ታሪክ አይደለም ማረፊያዬ ድራማ ብሎ ተሰይሞ እኛን ለማስተማር ወደዚህ የመጣልን ብርቅዬና አስተማሪ የሆነ ድራማ ነው። በጣም ደስ የሚለው ከተሜዎች አሪፍ ሆነን በማለት ከገጠር የመጡት ሰዎች ላይ የሚጫወቱና የሚያላግጡበት አልፎም ተርፎም ከገጠር የመጡት ከተሜ ከገቡ በኋላ የሚደርስባቸውን በደል ቁርቁር አድርጎ ወደኛ የሚያደርስልን ማረፊያዬ የተሰኘ ብርቅዬ የሆነ ድራማ ነው። አብራችሁ ይቆዩ። ማረፊያዬ ድራማ ክፍል 3። እንግዲህ እንደምታውቁት በማረፊያዬ ድራማ ላይ ፍርዬ የተባለች እናት ከገጠር መታ ከተማ ውስጥ ገብታ ብቸኛዋ ልጇን ሀሴትን ለማስተማር ደፋ ቀና እያለች የሰው ቤት እያጸዳች ወገቧ እስኪጎበጥ ወገቧ እስኪሰበር እየደከመች እየለፋች በጣም መልካም የሆነ ቤተሰብ ጋር ገብታ ራሷም እየሰራች ልጇንም እያስተማረች ልጇም እናቴ እየደከመኝ ነው ጠንክሬ መማር አለብኝ በማለት ትምህርቷን በስርዓት እየተማረች አድጋለች። ነገር ግን ፍርዬ የምትሰራባቸው ቤቶች በጣም መልካም ከመሆናቸው የተነሳ የልጃቸው ሀሴት ውጤት ከመጣ እነሱ ዩኒቨርሲቲ አስገብተው እንደሚያስተምሩላት ቃል ይገባላታል። ፍርዬም ቃል የተገባላትን ነገር ተግባራዊ ለማድረግ ልጇን ሀሴትን ከገጠር ጀምራ ወስዳ ከተማ ታስገባታለች። ሀሴት ግን ከተማ ከመግባቷ በፊት መንገድ ላይ ትልቅ ችግር ይገጥሟታል። እናቷ ወዳለችበት ሰፈር እየተጓዘች ሳለች አንድ ሊስትሮ ጠራጊ በሰፈር ውስጥ እየተንቀሳቀሰ ያለ እቺ ልጅ ፋራ ናት፣ ከገጠር የመጣች ናት፣ ምንም አታውቅም በማለት ተሸክማ ያለችውን የትምህርቷን ዶክሜንት ሁሉ ጭምር ሳይቀር በቦርሳዋ ውስጥ ተሸክማ እየሄደች ያንን ቦርሳዋን ሀፈፍ ያደርጋታል። የዚህ የሊስትሮ ጠራጊ ስም ቸሩ ይባላል። ቸሩ ቦርሳዋን ሰርቆ ካበቃ በኋላ ወደ ቤቱ ወስዶ ይደብቅባታል። ሀሴትም እሱን በመከታተል ቦርሳዬን አንጣ፣ ዶክሜንቴን አንጣ በማለት ከሱ ጋር ግብ ግብ ትፈጥራለች። እሷ ግብ ግብ እየፈጠረች እያለ ወይዘሮ ፍርዬ የቤቱ እየሄደች የምታጸዳለት መልካሙ ልጅ እዝራ ድንገት መንገድ ላይ ያገኛቸዋል። መንገድ ላይ በሚያገኛቸው ሰዓት ላይ አንቺ ማነሽ? ምንድነሽ? ከየት ነው የመጣሽው? ብሎ በሚጠይቃት ሰዓት ላይ እኔ የወይዘሮ ፍርዬ ልጅ ነኝ፣ ሀሴት እባላለሁ በማለት ጥያቄዋን ስታቀርብለት ምን ሆነሽ ነው ብሎ ሲመልስላት ዶክመንቴን ሰርቆ ነው፣ የትምህርት ዶክመንቴን ተሰረቀብኝ፣ ስለዚህ እሱን የሰረቀኝና አስመልሱልኝ ትለዋለች። እዝራም ልጁን ስለሚያውቀው ቸሩ በል ናና ዶክሜንቱን አንጣ ብሎ አንጠልጥሎት ቸሩ ቤት ድረስ አብረው ይሄዳሉ። ቸሩ በበኩሉ ወደ ቤት ይገባና የሀሴትን ዶክሜንት ተሸክሞ ይወጣል። ለእዝራም ያስረክበዋል። ሀሴት እዝራ ዶክሜንቱን ሊያመጣላት በሄደ ቅጽበት አንቺ ወደ ቤትሽ ግቢ ብሎ ወደ ቤቷ እንድትገባ ስላደረጋት ወደ ቤቷ ትገባለች። ወደ ቤት በምትገባበት ሰዓት ላይ በር ላይ ከኢቫና ጋር ይገጣጠማሉ። ኢቫና ማለት የእዝራ ጓደኛው ናት። ነገር ግን ኢቫና የሰራችው ስራ ኢቫና የምትፈልገው ሀሴት እዛ ቤት ውስጥ እንዳትኖርና የእሷን ቦታ እንደምትነጥቃት የኢቫና አባት ለሀሴት ጥሩ የተመቻቸ ህይወት እንደሚያመቻችላት የውጭ ሀገር እድልም እንደሚፈጥርላት ስለቀናች ሀሴት ላይ ችግር ለመፍጠር ወስና ቆርጣ ተንስታለች። ነገር ግን ደግሞ በዚሁም አላቆመች። ቀጥታ እዝራን ለማግኘት ወደ እዝራ ቤት ጉዞዋን ቀጠለች።
መንገድ ላይ ሳለች እዝራን መንገድ ላይ ይገጣጠማሉ። ከዛም የት እየሄድክ ነው ብላ ስትጠይቀው የሀሴትን ዶክሜንት ይዤላት እየሄድኩ ነው ብሎ ይመልስላታል። እዝራ ምንም ያልገባው እንግዲህ ኢቫና ትሰጣታለች ብሎ ስላሰበ ብቻ ዶክሜንቱን ለኢቫና አስረክቦ ይሰጣታል። ኢቫና እንግዲህ በውስጧ ያሰበችው ተንኮል ስለነበረ ይህንን ዶክሜንት ለሀሴት እንደማትመልስላትና ሀሴትንና እናቷን እርስ በርሳቸው እንዲጣሉ በማድረግ ሀሴት ወደ ገጠር እንድትመለስላት ወደ ጓደኞቿ፣ ወደ ኩዮቿ፣ ወደ አብሮ አደጎቿ ከከተማ ወጥታ እንድትሄድ ትፈልጋለች። ከዛም ኢቫና ዶክሜንቱን አልሰጠቻትም። የኢቫና አባት ይደውልና በሚደውልላት ሰዓት ላይ ሀሴት ውሸቷን እንደሆነችና ምንም አይነት ዶክሜንት እንደሌለ፣ ምንም አይነት የትምህርት ማስረጃ እንደሌለ፣ ያለውም የትምህርት ማስረጃ ሐሰተኛ እንደሆነ፣ ሀሴት እያጭበረበረች እንደሆነች በግልጽ ለአባቷ ትነግራለች። አባቷ ደግሞ ፎቶ አንሺና ይህንን ዶክሜንት ላኪልኝ በማለት ለኢቫና መልእክቱን ያደርሳል። ኢቫና በበኩሏ እኔ ቤት አይደለሁም በማለት ውሸቷንም ትቀጥላለች። የሀሴት እናት ፍርዬ ዶክሜንቱ እዝራ ጋር መሆኑን ካወቀች በኋላ ወደ እዝራ ቤት ጉዞ አደረገች። እዝራ ቤት ከደረሰች በኋላ እዝራ የልጅን ዶክሜንት ልወስድ ነው የመጣሁት ብላ ስትጠይቀው እንዴት ፍርዬ፣ እኔ እኮ ዶክመንቱን ለኢቫና ሰጥቼዋለሁ። ለኢቫና ሰጥቼዋለሁ እንዴ? እንዳውም ደውዬላት ኢቫና ዶክሜንቱን ሰጠቻት ብዬ ስጠይቃት አዎ ለሀሴት ሰጥቻለሁ ብላኛለች እኮ ይልና ይመልስላታል። ወይዘሮ ፍርዬ ደግሞ አይ ችግር የለውም ኢቫና ጋር ካለ እቤት ነውና እንወስደዋለን በማለት ቅድም ልጇን ሀሴትን ባለማመኗና አንቺ እየዋሸሽ ነው ስላለቻት የገዛ ልጇን ይቅርታ ልጠይቅ ወደ ቤት ጉዞዋን ትቀጥላለች። ቤት ከደረሰች በኋላ ልክ በር ላይ ስትደርስ ከኢቫና ጋር ይገናኛሉ። ኢቫና እዝራ ዶክሜንቱን ሰጥቶሻል አይደለ ብላ ትጠይቃታለች። ኢቫና መልሳ አዎ ሰጥቶኝ ነበረ፣ ለሀሴት ሰጥቼዋለሁ። ሰጠሻት? አዎ ጥሩ ነው ትልና ወይዘሮ ፍርዬ ወደ ቤት ትገባና ሀሴት ዶክሜንቱን አገኘሽው ሰጠችሽ ብላ ስትጠይቃት ኧረ እናቴ በፍጹም አልሰጠችኝም በማለት ትመልሳለች። ከዛም በኋላ ኢቫናና ሀሴት ተፋጠጡ። ሀሴት ዶክሜንት መልስልኝ ትላለች፣ ኢቫና ሰጥቼሻለሁ ትላለች። የኢቫና ፍላጎት ሀሴት እዛ ቤት ውስጥ እንዳትኖርና የውጭ ሀገር እድሉን እንዳታገኝ ስለምትፈልግ ነው። በዛ ላይም ሀሴት የገጠር ልጅ ስለሆነች ከድሃ ቤተሰብ የተወለደችም ስለሆነች የከተማ ሰዎች ከገጠር የመጡት ሰዎች ምንም የማያውቁና የማያስቡ መሆናቸውን ስለምታውቅ በድህነታቸው ስለምታንቋሽሽ የብልግና ስራዋን ቀጥላበታለች። ይሄ ጭቅጭቅ ባለበት ሰዓት ላይ እዝራ በር ያንኳኳል። በሩን በከፈተ ሰዓት ላይ ሀሴት ነበረች በሩን የከፈተችውና እዝራ እንኳን መጣ፣ እኔ እኮ በጣም ስፈልግ ነበረ፣ ዶክሜንቴን ስጪኝ ብላት አልሰጥህም አለች። አንተ ዶክሜንቱን ለኢቫና ሰጥሃታል አይደል ትለዋለች። እዝራ በበኩሉ እንዳውም እኮ ሰጥቻታለሁ ብላኛለች፣ እንዴት ነው እንደዚህ የምታደርገው? እረ በፍጹም አልሰጠችኝም ትልና ሀሴት የቁጣ ናዳዋን ታዋርቃለች። በዚህ መሃል ላይ እዝራ ወደ ቤት ይገባና ኢቫና ለምንድን ነው ለሀሴት ዶክሜንቱን ያልሰጠሻት? ኢቫና በበኩል አሁንም እንደዛ ውሸቷን ቀጥላለች እና እረ ሰጥቻታለሁ፣ አንቺ ለምን ታስመስያለሽ? ለምን ትዋሻለሽ? ብላ የሀሴት እናት ፍርዬ ሀሴት ላይ እንድትቆጣ እየገፋፋቻት ሀሴትን ለማሰቃየት ቀጥላበታለች። ኢቫናና እዝራ ተፋጠው ቀርተዋል። አሁን ይሄን ዶክሜንት ቶሎ በይና ስጫት፣ የልጅቷን ዶክሜንት ስጪ። እዝራ ደግሞ ዶክሜንቱን ከቸሩ በሚቀበልበት ሰዓት ላይ በደንብ ስላየው ከፍቶም ስለተመለከተው ሀሴት ጥሩ ውጤት እንዳመጣች በእርግጠኝነት ያውቃል። በዚህ ቅጽበት ኢቫናም ዶክሜንቱን ሳትሰጣት
እዝራም ኢቫና ላይ እንዳፈጠጠ ሀሴትም እየሆነ ያለው ነገር ግራ ስለገባት ዶክሜንቷንም ሳታገኝ ከቤት ትባረር ይሆን ወይ? እዝራ ሀሴት ወደ ገጠር ትመለስ ይሆን ወይ? የሀሴት ዶክሜንት ይመለስላት ይሆን ወይ የሚለው በቀጣይ ክፍል እንመለከታለን። ለዛሬው የነበረን ቆይታ ይህን ይመስላል። ለተራራው ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይቀጥላል።